ሰላም ሰላም ውድ ተመልካቾቼ እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ አዲስ በሆነ በሶስተኛ ቪዲዮ መጥቻለሁኝ ማለት ነው። ዛሬ ይዤላችሁ የመጣሁትን ርዕስ ምንድን ነው? ጓደኛን ስለ መምረጥ የሚል ርዕስ ነው ይዤ የመጣሁት ማለት ነው። ጓደኛ የምናደርጋቸውን ሰዎች ማወቅ አለብን፣ መምረጥ አለብን። ዋጋ የሚያስከፍሉን መሆን የለበትም። ዛሬ ላይ አምናዋለው አምናታለው ብለን በጣም ቀርበን ሚስጥራችንን፣ ገበናችንን አልፎም ተርፎ የቤተሰባችንን ነገሮችን ልናወራ እንችላለን እና ያ ነገር ዋጋ እንዳያስከፍለን በምን አይነት መልኩ ነው ማውራት ያለብን እና ለማን ነው ማውራት የሚገባው የሚለውን ነገር ለይተን ማወቅ ይጠበቅብናል ማለት ነው። ያ ማለት ደግሞ ጓደኛ ማለት በማንኛውም ጊዜ አብሮ የሚሆነ ማለት ነው። ለምሳሌ ብርሃን አለ አይደለ? ብርሃን ቀን ላይ ሲበራ ያው ፀሐይ ስላለ ብርሃኑ ይደበዝዛል። ማታ ላይ ግን ጨለማ ስለሆነ በጣም ይበራል ማለት ነው። ሶ ጓደኛ ማለት ደግሞ ምን ማለት ነው? በቸገረን ጊዜ፣ በከፋን ጊዜ፣ አማካሪ በምንፈልግ ጊዜ ካጠገባችን የማይርቁ የማይሰላችሁ እነሱ ናቸው ጓደኛ ማለት። በስራ ምክንያት በሆነ አጋጣሚዎች የምናገኛቸው ሪሊ ጓደኛ ናቸው ማለት አይደለም። የስራ ባልደረቦቻችን ናቸው ማለት አይደለም። በተለይ ደግሞ በውጭ ዓለም የምትኖሩ እህቶቼ ያው እኔም ስለማውቀው ነው። ሳውዲ ላይ በሆንኩ ጊዜ አበሾ በጣም እንፈልጋለን። አረቦች ያው ቋንቋቸውን ስለማናውቀው የሚሉት ነገር ስለማይገባ አበሻ በጣም ነው የምንፈልገው። ስንፈልገን ባገኘ ሰዓት ደግሞ ላይክ በቃ በጣም ነው ደስታችን ከገደብ በላይ ነው። ሁሉ ነገራችንን ማናገር፣ መስጠት፣ ማድረግ እንፈልጋለን። ይሄ ግን ፍጹም የተሳሳተ ነው። ማስተዋል አለብን፣ ማገናዘብ አለብን። በደካማ ጎናችን ገብተው የኛ የምንላቸውን ነገሮች ያው ካወጣጡን በኋላ ተመልሶ ለእኛ ጠላቶች ነው የሚሆኑት እና ይህንን ነገር ማሰብ አለብን ማለት ነው። ሁለተኛ ደግሞ ምንድን ነው ደካማ ጎናችንን አለማሳወቅ ነው። ለማንኛውም ለጓደኛ ብቻ አይደለም፣ ለማንኛውም በቃ ለስራ ባልደረቦቻችን ይሆናል፣ ለአሰሪዎቻችን፣ በዙሪያችን ላሉ ሰዎች እኔ እኮ ደካማ ነኝ፣ አይሆንልኝም፣ አይሳካልኝም፣ ሞክሬ ነበረ የመሳሰሉትን ነገሮች አለመናገር ነው። ምክንያቱም በዛ በድክመታችን ላይ ገብተው የበለጠ ይጎዱናል፣ ያሰንፉናል፣ ወደኋላ ያስቀሩናል። በዛ ጊዜ እኛ ወይ ድሌ ለምንድን ነው እኔ ይሄ ነገር የማይሆንልኝ የማይሳካልኝ እንላለን ማለት ነው። መጀመሪያ ግን እኛ ደካማ ጎናችን ስላሳየናቸው ነው የጎዱ ማለት ነው። ስለዛ በምን ጊዜም እና በማንኛውም ሰዓት ደካማ ጎን በፍጹም ማሳየት ወይንም መናገር የለብንም ማለት ነው። ሶስተኛ ነገር ላይ ደግሞ እንባችንን አለማሳየት ነው። እንባችንን አለማሳየት አሁንም በጓደኛ ዙሪያ ላይ ነው። ይከፋናል፣ ሰዎች ነን። ያሰብናቸው አልሳካ በሚሉ ሰዓት ሰዎች የሆነ ኔጌቲቭ የሆነ ኮመንት በሚሰጡ ሰዓት በጣም ሊከፋናል፣ እንበሳጫለን። በዛ ጊዜ ጓደኛችን ጋር አንዳንዶቻችን ደውለን ማልቀስ ምንፈልጋለን ጓደኞቻችን ጋር። ያ ግን ተገቢ አይደለም በፍጹም። ያ ሰው ነው እና አንድ ቀን መቀየሩ አይቀርም ደካማ ስለሆንም ማለት ነው። ስለዛ በዛ እንባችን ላይ የበለጠ ቁስላችንን ያቆስሉናል፣ ይጨምሩብናል ማለት ነው። ስለዛ እንባችንን እኛ ማሳየት ያለብን ለፈጣሪያችን ብቻ ነው። ሁላችንም በየእምነታችን መጸለይ ነው፣ ለፈጣሪያችን ቀርበን መናገር ነው እንጂ ለጓደኛ እንባን በፍጹም በፍጹም ማሳየት የለብንም ማለት ነው። በአራተኛ ነገር ደግሞ ምንድን ነው አሁንም ለጓደኞቻችን ስለ ቤተሰቦቻችን ደካማ ይሁን ጠንካራ ይሁን በቃ ማንኛውንም ነገር
መናገር የለብንም። መናገር የለብንም። ቤተሰቦቻችን ማለት ገበናዎቻችን እስከሆኑ ድረስ የእነሱም በየትኛውም ማህበራዊ ህይወት እንደግ በችግር አብዛኞቻችን ኢትዮጵያ ውስጥ ያለኑ ያው ደልቶን ወይንም ተሞላቀን አይደለም የምናድገው እና ከበድ ባለ ነገር ነው የምናድገው። ሰው ሁላችንም ደግሞ አንድ ነን ማለት አይደለም። አንድ ነን ማለት አይደለም። የተለያየ አስተዳደግ፣ አንዱ ድሃ ነው፣ አንዱ ሀብታም ነው። ስለዛ ይሄንን ከኛ ካለንበት ደግሞ ቤተሰቦቻችንን ምን አይነት ህይወት እንደሚኖሩ ምን አይነት ህይወት ከነሱ ጋር እንዳሳለፍን እኛ ስለሆነ የምናውቀው ያ ሰው ችግሬን ቀረፈልኝ ወይንም ተረዳኝ ወይንም ያዝንልኛል ብለን ቤተሰቦቼ እንዲህ ናቸው፣ ቤተሰቦቼ እንዲህ አደርጉኛል በፍጹም ማለት የለብንም። በማንኛውም ቦታ ላይ ቤተሰቦቻችን ቤተሰቦቻችን ናቸው። ቢያስቀይሙን፣ ቢቆጡን፣ የፈለገውን ነገር ቢያደርጉን ለጊዜው ሊከፋን ይችላል እንጂ ቆይቶ ለኛ ስለሆነ የሚጠቅመው ይሄንን ነገር መደበቅ አለብን ማለት ነው። በአምስተኛ ነገር ደግሞ ያስቀመጥኩት ምንድን ነው? ስለ ራሳችን ለጓደኞቻችን ለማብራራት አለመሞከር ነው። በተለይ አንዳንድ ጊዜ እኛ እንወዳቸዋለን፣ ለእኛ ያስፈልጉናል፣ በሚቸግረን ሰዓት ይደርሱልናል የምንላቸው በተለይ ባለን ጊዜ አብረው ይስቃሉ፣ አብረው ይጨፍራሉ፣ አብረው ይዝናናሉ፣ ብዙ ነገሮችን አብረውን ነው በቃ። የሆነ ጊዜ ላይ ደግሞ እኛ ባጣን ወይንም በተቸገርን ጊዜ እነኛ ሰዎች ላይኖሩ ይችላሉ። ምክንያቱም እኛንን የወደድናቸው እንጂ እነሱ አልወደዱንም። የእኛን የኔን ማንነት ወይም የኛን ማንነት እነኛ ጓደኛ ያልናቸው ሰዎች ለማወቅ ዝግጁ አይደሉም። ለጊዜያዊ ለማሳለፍ ነገር ነው እንጂ እሷ ምንድን ነው የሚያስፈልጋት፣ ምን ባደርግላት ያስደስታታል የሚለውን ነገር ጠንቅቀው ማወቅ አይፈልጉም። ስለዛ እነኚህ ሰዎች በግድ ልንጫናቸው ወይንም ልንከተላቸው አይገባም ማለት ነው። እኛ በኋላ ላይ የመጎዳታችን ሚና በጣም ከፍ ያለ ስለሆነ የማይወዱንን ሰዎች እና የማይፈልጉን ሰዎች መከተል ማቆም አለብን ማለት ነው። በመጀመሪያ ያው እንዳልኳችሁ ለሁሉም ነገር ፈጣሪ ነው የሚሰጠው እና መጸለይ አለብን። እሱ ለእኛ የሚያስፈልገንን ወይ የተሻለ ነገር የምንለውን ነገር ለእኛ እንዲሰጠን መጠየቅ አለብን ማለት ነው። ምስጢራችንን፣ ገበናችንን፣ ሁሉ ነገራችን የሚደብቅልን በማንኛውም ነገር ከኛ ጋር የሆነ እሱ ነው ትክክለኛ ጓደኛ ማለት ነው። ሰው ጓደኛን የምንለውን መምረጥ አለብን፣ ማወቅ አለብን። የምናደርጋቸው የምንናገራቸውን ነገሮች ለይተን ማወቅ አለብን ማለት ነው። ዛሬ በዚህ ርዕስ ላይ ይዤላችሁ መጥቻለሁ። ቀጣይ ደግሞ በሌላ ቪዲዮ የምመጣ ይሆናል። ስለነበረን ጊዜ አመሰግናለሁ። ባይ። መልካም ቀን